ምን አይነት ባል ነው ባለቤት? ደስ ይላል። ቤትሽን የሚያሞቅ ነገር ነው። ምን አምሮሽ ያውቃል? ባለቤ ፊልም ጀምረን እንቅልፍ ነው የለሽም? እኔም በጣም ነው የምወደው። ምን ያህል ያደርጋል ባለቤትሽ? እንዴት ነው? ምግብ መብላት ትዝ ላይለኝ ይችላል። ለልጅሽም ምን አምሯት ከለከልካት? ትንሽ አስቸጋሪ ቀለቅማል እና አሁን መውለዱ አያስፈራሽ? ስራ ያለ ደግሞ ጭራሽ ጠረኑ ያስጠላቸዋል፣ ሲገባ ያስጠላቸዋል፣ ድምፁ ያስጠላቸዋል። በጣም ነው የምወዳት። ማረፍ አልፈልግም። እንደው ድፍቅ ነው ያደረግሽው። በጣም ነው የምወድሽ። እኔም በጣም ነው የምወድሽ። ድምፅን ስትሰማ እንዴት ፊቷ እንደፈካ ብታይ። ሀሳብ ሰጥቶኝ ቲማቲም፣ ሽንኩርት እንዲህ የሆነ ነገር ገዝተሽ ነው ወይ መቶ ሰጥቶኝ እንደዚህ ገዝተሽ ነው ይለኛል። አይኔን ባይኔ አየሁኝ ደግሜ ራሴን። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? እርጉዝት የተሰኘው እንግዲህ ተወዳጅ ፕሮግራማችን ላይ ነው ዛሬ የምንገኘው። እንደተለመደው አሁንም ከቲክቶክ አካባቢ አልወጣንም። ቲክቶከር ዲዛይነር ሜላት ዛሬ ጋብቻለሁ። ሜሊ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? በጣም አመሰግናለሁ። እንዴት ነሽ? ስለመጣሽ ደስ ብሎኛል። እኔም በጣም ደስ ብሎኛል ስለጋበዝሽኝ። ቴንክ ዩ የኔ እናት። እርጉዞችን እየጋበዝን ነው ሴቶቻችንን። እስቲ የሚሰማቸው ስሜት ምንድነው? ምን መልእክት ማስተላለፍ ይፈልጋሉ? ለባሎቻቸው ያላቸው ስሜት ምን ይመስላል? ባሎቻቸው ምን ያህል እንግዲህ የተንከባከቧቸው ነው የሚገኙት የሚለውን ነገር ለምንትን ለማለት እናም ደግሞ ዘና ብለን ብዙ የምንማርበት ፕሮግራም ነው ብዬ ነው የጋበዝኩሽ። ስለመጣሽ ደስ ብሎኛል። እንግዲህ ምናልባት ለማያውቁሽ በደንብ እስቲ ቀጥታ አስተዋውቂያቸው። አመሰግናለሁ ስለጋበዝሽኝ እዚህ ፕሮግራም ላይ በጣም ደስ ብሎኛል። ቴንክ ዩ። ዲዛይነር ሜላት እባላለሁ። እዚህ ፕሮግራም ላይ የተገኘሁት አንቺ በጋበዝሽኝ መሰረት እርጉዚት በሚለው ፕሮግራም ላይ ነው። አሁን ላይ የምሰራው በዲዛይኒንግ በፋሽን ዲዛይኒንግ ላይ ነው እና የ7 ወር ነፍሰ ጡር ነኝ። ነፍሰ ጡር 2 ወር በኋላ ይመጣል። እንደምታውቁት እንግዲህ ለመውለድ የደረሱ ወዲያው ደግሞ ከኔ ጋር እንዲሄዱ የወለዱ እንደገና ደግሞ እንዳንቺ ደግሞ 2 ወር ምናምን የቀራቸው እንግዶችን በደንብ እየመጡ ነውና እንደው የመጀመሪያሽ ነው እርግዝናሽ። የመጀመሪያ እርግዝና ከሆነ የመጀመሪያ ከሃኒሙን እንጀምር። እንዴት ከባለቤትሽ ጋር ተጋባሽ የሚለውን ነገር ትንሽ ነገር እስቲ መንደርደሪያ ስጪ። ኦልሞስት አሁን 2 አመት ሆኖናል ከተጋባን። በጣም ደስ የሚል ጊዜ ነበረ። እስከ አሁንም የነበረው ኤክስፒሪየንስ በጋብቻ ላይ ያው ብዙ ነገሮች አሉ ከእርግዝናው በፊትም ሲመጣ ሲገባ ትዳር ላይ መቼም እንደ ውጪ ገርፍሬንድ እና ቦይፍሬንድ እንደነበርሽው አይደለም። ህይወት የሚጀምረው ገና ትዳር ተጀምሮ በር ሲዘጋ ነው ትክክለኛ የሰው ማንነት የሚታወቀው ይባላልና እንዴት አገኘሽ ህይወትን? እንዳልሽው ትዳርን በውጭ ላይ እንደምናውቀው ወይ ደግሞ በውጭ ላይ ኤክስፒሪየንስ እንደምናደርገው አይደለም። አንድ ላይ ስንገባ ብዙ አይነት ነገሮች ይመጣሉ፣ ብዙ አይነት ኤክስፒሪየንሶች ይኖራሉ። በዛ ላይ ደግሞ የተለያየ ባህሪ ይኖራል። ያንን እንዴት ነው አቻችሎ አብረን ሃንድል የምናደርገው የሚለው ነገር አለ። እነሱን በጋራ ስታልፊያቸው ነው ደስ እያለ የጣፈጠ አሪፍ ጊዜ የሚሆነው ማለት ነው። ምክንያቱም አዳዲስ ባህሪዎች ሊመጡ ይችላሉ። የነበሩትንም ባህሪዎች አያይዞ እኔ ከሌላ ፋሚሊ ነው የመጣሁት፣ እሱ ከሌላ ፋሚሊ የተለያየ ባህሪ ስለሚኖር እነሱን አንድ ላይ አድርገሽ መቆየት ትልቅ እሱ ራሱ ትልቅ ኤክስፒሪየንስ ነው። እውነት ነው በጣም የመጀመሪያው እስከ 10 አመት ድረስ በጣይለኛ 10ኛ አመት የቤልዩ ሲከበር ነው በቃ ፓስ አልፏል ማለት ይባላል። ገብተሻል? እስከዛ ድረስ ብዙ ነገር አለው፣ ቻሌንጅ አለው። ያሰብሽው ማስበሽ ማታገም ማስበሽ የምታውቂው ቻሌንጆች ይመጣሉ፣ ብዙ ፈተናዎች ይመጣሉ። ያው ሴጣን ምን ስራ አለውና በየመሃል ገባ ወጣ ይላልና እዚህ ጋር ጠንክሮ ማለት ነው ትልቁ ነገር ብዬ ነው ማስበው። በዚህ ውስጥ እንግዲህ በእነኝና ትዳር ከተጀመረ በኋላ ቀጥሎ የሚጠበቀው የተለመደው ልጅ ነው። እግዚአብሔር ለፈቀደለት እግዚአብሔር ለባረከው ልጅ ነው ቀጥሎ የሚጠበቀው ነገርና የመጀመሪያሽ ነው። የመጀመሪያ እርግዝናሽን እንደሰማሽ ምን ተሰማሽ? ወይስ ፕላን ነበረሽ ወይ? በእርግጥ አስበን አቅደን ነው እንትን ያልነው፣ ግን ልክ ኦልሬዲ ሳቅ እንዳረገዝኩ በቃ በጣም ነበር ደስ ያለኝ። ወጣችን በጣም ደስ ያለን ነበረ። ደስ ይላል። ቤትሽን የሚያሞቅ ነገር ነው፣ ደስ የሚል ነው። አዎ በጣም ምን አለ ባለቤትሽ? በጣም ነበረ ደስ ያለው። እንጋበዝሽ በጣም ነበረ ደስ ያለውና አላመነም ነበር ማለት አስበነውም ቢሆን ልክ እንደዛ ሲሆን በጣም ነበረ ደስ ያለን። በጣም ደስተኞች ነበር። እግዚአብሔር ሲፈቅድ ነው ሰው ያስባል። እግዚአብሔር ሲፈቅድ መፍቀሩን የምታረጋግጭበት ነው።
ከዛ በኋላ እንግዲህ የተለያየ ባህሪ ይኖራል። እንግዲህ አሁን ከተጋባሽ 2 አመትሽ ነው። 1 አመት ከምናምን ላይ ያረገሽው ማለት ነው። እስከዛ ድረስ የነበረችው ሜላትና ከርግዝና በኋላ የነበረው ያለችው ሜላት ምን አይነት ነች? ይቀየራል፣ ብዙ ነገሮች ይቀየራል። ምን ተቀየረ? ብዙ ነገሮች ይቀየራሉ። ምክንያቱም እርግዝና በራሱ የራሱ ድካሞች አሉ፣ የሚያመጣቸው ባህሪዎችም ጭምር አሉ። ድካም ሲኖር ደግሞ መነጫነጭ ይኖራል። ያንን ባል ካልተረዳ ከባድ ነው የሚሆነው እና የመነጫነጭ ሲደክመኝ ነገሮችን በቃ ቶሎ አለመረዳት ባህሪ መጥቶብኝ ነበር። እኔ መጀመሪያ 3 ወራቶች ላይ በቃ ድካም ስላለኝ በቃ ዝም ብሎ ምንም ሳልሰራም ይደክመኛል፣ ሰርቼም ይደክመኛል እና የመነጫነጭ ነገሩ ነበረ። ማስመለስ ምናምን ነበር። ማስመለስ ነበረ። መጀመሪያው 3 ወር ላይ ማስመለስ ነበር፣ ድካም ነበር። በቃ በጊዜ ነው የምተኛው። በፊት ፊልም የምናየው አብረን ፊልም የምናየው የምናመሸው በቃ ቶሎ ነው የምተኛው በጊዜ። አትፈልጊም እሱን? በቃ ፊልም ማየት ምናምን በቃ ወዲያው ነው ሶፋ ላይ ፊልም ጀምረን እንቅልፍ ነው የለሽም። ኦኬ ምን ይላል ባለቤትሽ? እሱ ደግሞ በቃ ያሉትን ነገሮች ቀድሞ ያውቅ ነበር። በጣም ያያል። በሶሻል ሚዲያ ላይ ምናምን ቀድሞ ገና ራሱ እርግዝና እንደጀመርኩ ብዙ ነገሮችን ያያልና ይሄ ባህሪ መነጫነጭ እንደሚመጣ፣ ድካም እንደሚመጣ፣ ሆርሞን ለውጥ እንደሚመጣ በጣም ያያል። ብዙ ጊዜ ቀድሞ ያይ ስለነበረ ይረዳኛል። ትከሻውን በደንብ እንትን ብሎ የጠበቀሽ ማለት ነው። በጣም በቃ ምንም ቢመጣ እመክታለሁ። እኔ ከማላውቃቸው ኤክስፒሪየንስ እሱ ይለኛል። አሁን እኮ እንደዚህ ሆኖ ለዚህ እኮ ነው በቃ ሆርሞን ቼንጅ ስለሆነ ነው የሚደክምሽ ቶሎ እንደዚህ እንትን የምትዩ ምናምን እረፍት አድርጊ ይለኛል። እኔ ደግሞ በስራዬ አላርፍ። እኔ ደግሞ በጣም እሯሯጣለሁ እና መርካቶ መሄድ አለ። ከዛ ማሽን ላይ ቁጭ ብዬ ስሰፋ ነው ሙለው ምናምን። ቁጭ ብለሽ ረጅም ሰዓት? በጣም ረጅም ሰዓት ቁጭ ብዬ ስሰፋ ነው ሙለው። ከዛ መርካቶ ሄጄ እቃ ገዝቼ ተሸክሜ ነው የምመጣው። ያን በዛ 3 ወር አካባቢ ያመኛል ምናምን። መቀመጥ አልወድም በጣም በተፈጥሮሽ? ስራ ያለ ደግሞ ጭራሽ ማረፍ አልፈልግም እና በቃ ያንን በጣም ነበረ እሱ። አሁን ላይ ድካም አለው ሰውነትሽ እንደ በፊቱ አይደለም። ብዙ ነገሮች ሆርሞናል ቼንጅ ስለሚኖር እረፍት አድርጊ እያለ በጣም ይቆጣኛል እሱ። እኔ ያው ስራዋ ላይ ማተኮር ተወጃለሽ ስራሽን? በጣም ነው የምወደው። እንዴት ገባሽ? እስቲ ወደዚህ ደግሞ መለሳለሁ ደግሞ ተመልሼ ወደ እርግዝና ወደ ስራሽ። ዲዛይነር ሜላት ነች እንግዲህ የተለያዩ ዲዛይኖችን ቤት ውስጥ ስትቆራርጥ እናያታለን። ተንበርክካም ተቀምጣም ቆማም ስትሰፋም ዲዛይን ስትቆራርጥም በጣም በቲክቶክ ላይ ያዩት በጣም ነበር የምገረመው እንደምታዩት ማለት ነው እናንተ። እና እስቲ እንዴት ነው ወደ ዲዛይኑ የገባሽው? ኦልሞስት 2 አመት ሆኖኛል ዲዛይን ከጀመርሽ? የ1 አመት ኮርስ ነበር የወሰድኩት ዲዛይኒንግ። የተመረኩት በሌላ ፊልድ ነው፣ እንግሊሽ ላንጉዌጅ ነው ወልዲያ ዩኒቨርሲቲ የተመረኩት። እና በሱ ያስተማርኩ ነበር። ለ4 አመት አስተምሬያለሁ። እሱን ያስተማርኩ ነበር። ከዛ ግን ፍላጎቴ ከልጅነት ጀምሮ በጣም ዲዛይኒንግ ፍላጎቴ ነበረ እና ተማርኩኝ። በመሃል ቀን እየሰራው ማታ ተማርኩኝ። ከዛ በኋላ ነው ወደ ስራው የገባሁት። በቃ ኦሬዲ እየተማርኩም በጣም ኢንተረስት ስለነበረኝ በቃ በቁራጭ ጨርቆች ባሉኝ ነገሮች ታናሽ እህትም ስለነበርሽ ለሷም ሰራለሁ ለራሴም ሰራለሁ። እየሰፋፋሽ ራስሽ? ራሴ እየሰፋፋ ጀመርኩኝ ማለት ነው። በዛው ነው። ከዛ ቲክቶኩንም በመሰራቸው ነገሮች እያሳየው ጀመርኩኝ። ሳምፕል በቃ የሆነች ነገር ሳገኝ የሆነች ገንዘብ ሳገኝ ሳምፕል ጨርቅ ገዝቼ ሳምፕል ለራሴ ቀሚስ ሰራና ማዘዝ የምትፈልጉ ይሄን ዘዙ ምናምን ብዬ እሰራለሁ። ይሄንንም ራሴ ነው የሰራው። የራስ ዲዛይን ነው? እውነትሽን ነው? ሰፍተሽ ራስሽ? ጎበዝ ነሽ። ራሴ ነው የሰራው እና ማሽን ላይ ከተቀመጥኩኝ በቃ በጣም ፎከስ አድርጌ ስለምሰራ ምግብ መብላት ትዝ ላይለኝ ይችላል። ለልጅሽም? በቃ በጣም ከባድ ነው። በጣም እንትን ያልኩበት የተቸገርኩበት ነገር ነው። አሁን ላይ እንደውም ትንሽ አሁን ወደ 7 ወር ሲደርስ ወገቤን እያመመኝ መቀመጡ ልክ በቃ የሆነ ሰዓት በጣም ፔን ሲኖረው በቃ ብንልና አቋርጣለሁ። እንትን ነው እኮ የፓሽን ጉዳይ ነው። በጣም ደስ ብሎ የሚሰራው ስራ ነው። በደንብ አለው ገበያ? በደንብ እየሰራሽ ነው? አሁን ላይ እግዚአብሔር ይመስገን ቆንጆ ነው። በጣም ላይክ በጊዜ ሂደት ነው የመጣው። እንዳልኩሽ 2 አመት ነው ከመጀመሪያ ጀምሮ በቃ ሳምፕል እየሰራው ነው ለራሴ 1 ሜትርም 2 ሜትርም ትሁን ጨርቅ እየገዛው ሳምፕል ለራሴ እየሰራው አሳያለሁ። ትለብሻለሽ? ለብሼ ቪዲዮ ለቃለሁ። ኦኬ። ቀስ እያለ ያንን ሰው እያየ ፎሎወርም እየጨመረ ሲመጣ
ከስተምርም እየመጣ በዛ የሚያዙ ሰዎች አሉ። አዎ ቪዲዮን ቫይራል እየወጣ ሲመጣ ሰው እያዘዛ ይመጣል። አሁን ቆንጆ ላይ ነው እየሰራሽ ነው ያለሽው። እና አሁን መውለዱ አያስፈራሽም? ስራ ያቋርጠኝ ይሆን? አሁን ልጅ ሲመጣ ጡት ማጥባት አለ፣ ዳይፐር መቀየር አለ፣ ማጠብ አለ፣ ፀሐይ ማሞቅ አለ። አረ ብዙ ነው ያለው። እንዴት ነው ዝግጁ ነሽ? በጣም እንኳን ከዛ መጀመሪያ ራሱ እንደዚህ እርግዝና ሲፈጠር ባለቤቴ በቃ 5 ወር ምናምን ሲሆንሽ ታቆሚያለሽ ስራ እረፍት ታደርጊያለሽ ምናምን ይለኛል እሱና እንዴ ምናምን እለዋለሁ። እስቲልና በቃ ጭቅጭቅ ነው። ተንበርከሽ እኮ ነው የምትሰሪው? አዎ በቃ አቁሚ እረፍት አድርጊ። እሺ አልደከመኝም እኮ ሲደክመኝ አቆማለሁ፣ ሲደክመኝ አቆማለሁ። አስፈራሽም ቀጥሎ በጣም ያስፈራል። ቁጭ ማለት ቁጭ ማለት አልወድም። በቃ በጣም ነው የምፈራው። ቁጭ ማለት አልችልም። እሱ ራሱ ይለኛል በቃ ቁጭ ማለት አትወጂም አይደለ ይለኛል። እኔ እፈራለሁ። አሁን ኮሌጅ በኋላ ያለው ከዚህ በኋላ ይቺን ራሱ 2 ወር ምናምን አሁን እንዴት ነው መሆኑ ምናምን እየከበደ ሲመጣ ራሱ እግርሽም ምንም እያያዘ ሲመጣ እንዴት ነው መሆኑ? ግን በራሱ ጊዜ ራሱ መፍትሄ ያለው ሲወለድ ደግሞ ራሱ የምትመጣው የሚመጣው ልጅ ራሱ ቢዚ ጾታ ታውቃል። ወንድ ልጅ እናታቸው ወንድ ልጅ ማበቃ ያሰራው ዲዛይን አይደለም ምንም ነገር የለም። ራሱ ዲዛይን አድርጎ አቅም በላይ ነው የሚሆነው። አትሊስት እንደውም ቤት መሆኑ ምን አስባለሁ በቃ ወዲያው እግዚአብሔር ከፈቀደ በሰላም ተገላጊ ጠንከር እንዳልኩኝ በቃ እዛው ቤት ስለሆነ ልጅ ማጣገቢያ አድርጌ ለመስራት ነው እንደዛ ማስበው። በቃ ጥሉ ተነስቼ ግን ያው ወነው በሰላም መገላገል በሰላም ቤት ይትገላገልሽ ነው ቸገር የለውም። እንዴ ያው ሲሰጠም አምላክማ ያስታቅፋል። ቤት መሆንሽ ደግሞ አሪፍ ነው። ልጅሽንም በቅርብ ፎሎ ያረክሽ። አሁን ትልቁ ችግር ቤት ውስጥ ሆኖ ልጅ ማሳደግ ነው ላይ አጋዥም ችግር እየሆነ ስለሆነ በጣም ከባድ ፈተና ያለበት ሰዓት ነው። እግዚአብሔር እንግዲህ መልካሙን ያምጣልሽ ማለት ፈልጋለሁ። ምን አምሮሽ ያውቃል ሜሊ? ከእርግዝናዬ በጣም ያማረኝ የነበረው ቸኮሌት ኬክ በጣም አምሮኝ ነበር። እሺ። እና የዛን ቀን ደግሞ አምሽቶ ነበር እሱ በስራ ምክንያት አልመጣም፣ በጊዜ አልመጣም ነበርና ከመሸ ነው እኔም ያማረኝ ማለት እንደፈለኩት ያንን ነገር። ከዛ ደውዬ በቃ ቸኮሌት ኬክ አምሮኛል ከየትም ብላ አልኩት። ይዞ መጣ። ምን ተሰማሽ? በጣም ነው ደስ ያለኝ እውነት በጣም በቃ ምክንያቱም እንደው ድፍቅ ነው ያረክሽው። ምክንያቱም ሴቶች በአማራቸው ሰዓት ያንን ነገር የሚያመጣላቸው ካልሆነ ፊሊንጋቸውም ራሱ ጥሩ አይሆንም። በጣም ከባድ ነው፣ ይከፋል። ፈልገን እንትን የምንለው ነገር አይደለም። የሆርሞናል ቼንጁ ስለሆነ አምሮን የምንፈልገውን ነገር ሲያመጡልን ባሎች ያንን ነገር ሊያደርጉ ይገባል። ምን ያህል ያደርጋል ባለቤትሽ? እንዴት ነው? በጣም ማለት በቃ እኔ ለሚያምረኝ ነገሮች ወይ ደግሞ እንደዚህ ፈልጋለሁ ወይ እንደዚህ ያደርጋለሁ የምላቸው በእርግዝናዬ ከኔ በላይ እሱ ነው የሚጨነቀው። ይጨነቃል እሱ በጣም በቃ እኔ እንዳልኩሽ ስሰራም ወይ የሆነ ነገር ሳር እንቅስቃሴ አረ እንደዚህ አታደርጊ፣ አረ እንደዚህ ያደርግሻል፣ ይሄ መጣሽ፣ ይሄ እንደዚህ ያለሽ እያለ በጣም ነው ኬር የሚያደርገው እሱ እና በጣም መጨነቅ አለባቸው። በጣም እንትን አልሽም። መነጫነጭ ብቻ ሳይሆን አንዳንድ ሴቶች ባላቸው ላይ ያስጠላቸዋል፣ ጠረኑ ያስጠላቸዋል፣ ሲገባ ያስጠላቸዋል፣ ድምፁ ያስጠላቸዋል። አጋጥሞኝ አያውቅም፣ ግን በጓደኛዬ ያጋጥሞኛል። እስቲ ንገሪኝ፣ እስቲ እሷን ታሪክም እንስማ። አይ ቲንክ ሆርሞኑ ይመስለኛል። ጠረኑ ሁላ ነበር የሚያስጠላት እሷ። ጠረኑ ሁላ በቃ ባሌ ያስጠላኝ ነበር የምትለኝ። ወይኔ ያው ከባድ እና ምንድነው በቃ እኔ ደግሞ ያኔ በዛ ሰዓት ጉዝ አልነበርኩም ምን አላውቅም እንዴት ነው ምንም በቃ በጣም ነበረ ግራ የሚገባኝ አላውቅም። ግን ያ ሆርሞናል ቼንጅ ነው በቃ ባሌ ምን ትላለች? ያስጠላኛል በቃ ባሌ ያስጠላኝ ዞር በልኝ። ሳሎን ሄዶ የሚተኛበት ጊዜ አለ። ውጣ ክለዋለች። እንደ አዲስ ኤክስፒሪየንስ ሲያደርጉ አንድ የመጀመሪያ ልጅ ከሆነ ለመረዳት ይከብዳል። ግን ያው ቀድመሽ የምታውቂው ከሆነ ቼክ አውት የምታረጊ የምታነቢ ከሆነ ሆርሞናል ቼንጅ እንደሆነ ታውቂዋለሽ፣ ትረጃዋለሽ። ለዛ ቢረዱ ያን ቢያውቁ ብዬ ሴቶችን ትንሽ ያስቀይማቸዋልም ይከብዳቸዋልም ቂም ይይዛሉ ሴቶች። የዚህ ጊዜ የተደረገልሽ ነገር ማትረሹ ያልተደረገ ነገር ማትረሹ መጥፎ ነገር ነው የሚሆነው ብዬ ነው ማስበው። አብሮሽ ሄዳል ባለቤትሽ ቼክአፕ ጋር? እንዴት ነው ውስጥ ያለው ቼክአፕ? ከስራው ጋር አስፈቀዶ ይሄዳል። የተወሰነ ደግሞ ካልተመቸው ደግሞ እኔም ብቻዬን እሄዳለሁ። አንዳንዴ ደግሞ አብሮኝ ይሄዳል። ኦኬ። ምን አይነት ባል ነው ባለቤትሽ? እግዚአብሔር ይመስገን ካሰብኩት በላይ ነው። እኔ እግዚአብሔር ይመስገን
በጣም ትግስተኛ ነው እና ባህሪያችን ደግሞ ይለያያል። እኔ ኃይለኛ ነሽ? ትንሽ ኃይለኛ ነሽ? ቁጡ ነሽ? አይ አሁን ላይ ነው ቁጡ። አሁን ላይ ቁጡ ብትሆኚ ሳቂታ ብትሆኚ ይሄ ኮንሲደር አይደረግም። ከዚህ በፊት የነበረው ነው። ትንሽ የመቆጣት ነገር አለኝ። እሱ ደግሞ ትግስተኛ ነው፣ ዝም ያለ ነው። በዛ በጣም ያው አንዳንዴ ለክሳትና ውሃ ስትሆኚ እሱ አይደለም ያቻችለው እና እሱ ደግሞ ትግስተኛ ስለሆነ ነገሮችም ማያግባቡን ነገሮች ሲፈጠሩ ምናምን በመነጋገር ያምናል። ተነጋግረን ነገሮችን በመፍታት እናምናለን። ለዛ ነው እንደዚህም ያለ ነው። ምን አይነት አባት ለመሆን ነው እሱ እቅዱ? ወይስ ምን አይነት አባት ቢሆን ደስ ይልሻል ለልጅሽ አንቺ? በጣም ጥሩ ጥያቄ ነው። አዳው እመጣለሁ አንተ ጋርም እኮ እደውላለሁ። ለሱ ነው። ምን አይነት አባት መሆን ትፈልጋለህ አለው። ግን ለአንቺ ምን አይነት አባት እንዲሆን ትፈልጊያለሽ? መጀመሪያ እኔ ያው አሁን ላይ ቤቱን ኬር እንደሚያደርግም ለልጁ ደግሞ ጊዜ የሚሰጥ አባት። ምክንያቱም አሁን ላይ ሁላችንም ስራ ላይ ነው ሩጫችን። ምክንያቱም ሁሉም በየትኛውም ቤት የሚታይ ነገር ነው። ለልጆቻችን ምንም ነገር ላለማግደል ስንል ለልጆቻችን ጊዜ ሳንሰጥ በምንሰራው ስራ የሆነች ነገር ነው ማድረግ የምንፈልገው። ያ ሳይሆን ለልጁ ጊዜ የሚሰጥ አባት፣ ልጁን ፎሎ አፕ የሚያደርግ አባት ቢሆንልኝ ደስ ይለኛል። ምን ትይዋለሽ አንቺ? ምን ትነግሪዋለሽ? ይሄንን ምን ይላል እሱ? እሱም ይላል ይፈልጋል። በቃ በፋሚሊ ላይ ፎሎ አፕ ማድረግ ፋሚሊ ታይም እንዲኖረን ይፈልጋል። ወደፊት ልጅ ሲመጣ በቃ እናወራለን። ድምቅ ያለ ቤት እንዲሆን ቤትሽ ራሱ ማለት ነው። የፋሚሊ ታይም እንዲኖረን ሁሉም ስልኩን ይዞ ምናምን ቁጭ እንዲል ሳይሆን አንድ ላይ ጌም እየተጫወትን አሁን ላይ እንደዛ ነው። ምናልባት ጌሞች ሊሆን ይችላሉ። እነዛን ጌሞች እየተጫወትን አብረን የቤተሰብ ጊዜ እንድናሳልፍ ይፈልጋል። ሶሻል ሚዲያ አሁን ለልጆች ከባድ ነው። በተለይ ፋይሬጅ ላይ ያሉ ልጆች አሁን አሳድገሽ ፋይሬጅ ላይ ሲደርስ ልጅሽ በምን አይነት መልክ ማኔጅ ማድረግ ነው የምታስቢው? ምክንያቱም ሶሻል ሚዲያ ጋር ጦርነት ይዘናል። ልጅ ከማስከል ከልጅ አስተዳደግ ጋር እና ሶሻል ሚዲያው ከባድ ነው። መሀል ላይ ያለው ጦርነት ለኛ ለወላጆች ምን አይነት እናት ነው የምትሆኚ? በምን አይነት መንገድ አንደርስታንድ የምታደርጊው ልጅሽ የምታስቢው? ያው እግዚአብሔር ከፈቀደ እኔ ማሰበው ማለት እኔ አባቴ ያሳደገኝ መንገድ አለ። እንዴት ነበር? ይሄ ይጠቅምሻል፣ ይሄ ይጎዳሻል እያሳወቀኝ እያሳየኝ እያስረዳኝ ነበር የሚሄደው ሁሉን ነገሮች ማለት ነው። ተው ተብለን ብቻ ስንከለከል ያንን ነገር ለማድረግ ጉታችን ይጨምራል። በተለይ ደግሞ ልጆች ሲሆኑ ያንን በማድረግ ፋንታ ይሄ እኮ እንደዚህ ነው አድርጊው፣ ግን ይጎዳሻል፣ ይሄን የሚጠቅምሽ በዚህ መንገድ ነው፣ የሚጎዳሽ በዚህ መንገድ ነው፣ የሚጠቅምህ በዚህ ነው፣ የሚጎዳህ በዚህ ነው ብሎ ማስረዳት ማሳወቅ አለብን። ምክንያቱም አይ ተው ብለን የምንላቸው ከሆነ ኮምፕሊትሊ በቃ ተው የተባለውን ነገር ለማድረግ ነው። እና ሶሻል ሚዲያው ላይም አሁን ከልጅነት ጀምሮ ስልክ ላይም በጣም ከብዷል። በጣም ከባድ ሆኗል። ልጆች አሁን ስልክ ይዘው ነው የሚውሉት። ያንን በተቻለኝ አቅም ከስልክ ጋር ያለውን ግንኙነት በተለያዩ ጌሞች በነዛ መቀየር እፈልጋለሁ። እንደዛ አስባለሁ። አስተዳደግ ላይ አንቺ ጋር ያለው ስታርጊ አንቺ ጋር መቼም ይሄንን ማረም አለብኝ፣ ይሄን አስተዳደግ በኔ በኩል ልክ አልነበረም፣ ልጅ ላይ ደግሞ ይሄን አርሜ ነው የምሄደው የምትይው አስተዳደግ አለ? በኔ ላይ በእውነት ለመናገር እንደዛ የለም። በጣም በቃ ጥሩ በሆነ መንገድ ነው ያሳደገኝ አባቴ በብዙ ነገሮች። እናትሽ የለችም? እናቴ በህይወት የለችም። ያሳዳጊ እናቴ አለች። ከአሳዳጊ እናቴና ከአባቴ ጋር ነው የሚኖረው። እንጀራ እናቴ ይባል ማሳደግ አትፈልጊው? ጥሩ እናት ነሽ ማለት ነው። ምን ትያታለሽ? ረጅም አመት ነው ያሳደገችኝ። ብዙ መስዋዕትነት ከፍላ ነው ያሳደገችኝ። ያው ብዙ ነገር በብዙ መንገድ ማለት ነው። እና ለዛ በጣም አመሰግናለሁ። አንቺ ብቻ ነበርሽ ልጅ እናት ስታልፍ? እኔ ብቻ ነበርኩኝ። ያው ከዛ ግን ታናሽ ወንድምና እህት አሉኝ። ያው በከሷ የተወለዱ ማለት ነው። በደንብ አድርጋ ያሳደገች በደንብ አንጻ። ኦኬ። በደንብ የምታያቸው ነገር አለ? በጣም ነው የማመሰግነው። ሁሌም ደስተኛ ነኝ። እግዚአብሔር ይመስገን ደግሞ ለዚህም የበቃሁት በእነሱ ነው። ቤተሰቦቼ፣ እናቴ በጣም ነው የማመሰግነው። በጣም ትልቅ ነገር ነው። ለባለቤት ልደውልና አልጠይቀው? እሺ። ፈቃደኛ ነው? አዎ። አይኔን ባይኔ ያየሁኝ ደግሜ ራሴን። ምን እንደሚሰራው ባለቤት?
የሶፍትዌር ባለሙያ ነው። ኦኬ ሰላም አማን። እግዚአብሔር ይመስገን። አርቲስት ገነት ንጋቱ እባላለሁ። እንዴት ነህ? እሺ ሰላም ነው። እንዴት ነህ? ባለቤትህ በቁጥጥር ስር ውላለች። አዎ አግቻታለሁ ትላለህ። እንዴት ነህ? አለን። ሰላም ነው ወይ? እግዚአብሔር ይመስገን። ከፕሮግራሜ ፎርማት ውስጥ አንዱ ባልጋ እየደወልኩ መጠየቅ ነው። እሺ እና ስለ ባለቤትህ ልጠይቅ ነው። ምን ልጠይቅ ትፈልጊያለሽ? ቆይ ሆልድ ኦን አንድ ያመን ምን ልጠይቅልሽ? ምን ያህል ትወደኛለህ ያለሽ መሰለኝ። ትግረለች ምን አስቸግር እስቲ ምን ያህል ትወደኛለህ የሚለውን አንድ ንገረኝ። በጣም ነው የምወዳት። እሺ የሰማች ነው። ቀጥታ ንገራት። በጣም ነው የምወድሽ ታውቂያለሽ። ብዙ ነገር ይመስላልኝ። ምን አይነት ሚስት ነች? ትንሽ አስቸጋሪ ቀበጥ ብላኛለች። በጣም የፍቅር ሰው ናት። እሺ ግን ትንሽ አስቸጋሪና ቀበጥ ናት። ቀበጥ ናት። ትነጫነጫለች? አይ የለባትም፣ እንደሱ የለባትም። ትቆጣለች? ምን እንደሱ አይነት የለባትም። አምናለች እኮ እሷ እዚህ ለምን እንደምትደብቀው? ክርክር አለብን። ትከራከራለች? ትንሽ አታምንም ቶሎ። እጠይቅሻለሁ በጣም። እና አንተ በምን መልክ ማኔጅ የምታረጋት? እኔ ጸባይ ዝምተኛ ስለሆንኩና ሁሉን ቻይ ስለሆንኩኝ ለዛ ነው። አንተ መሬት እሷ እሳት። ክርክራችን በጣም እንትን ሲል እሺ ብዬ አምናለሁ። ትወጣለህ? አምናለሁ። እጅ ትሰጣለህ? እጅ እሰጣለሁ። አይ በጣም አሪፍ። ካረገዘሽ በኋላ ባህሪው አልተለወጠብህም? እኔ እያየሁ ነው የተለወጠሽ መሰለኝ። ትንሽ ሆርሞን ቼንጅ ስለሚኖር ቶሎ ይከፋታል፣ ቶሎ ትበሳጫለች። እሱን አንድ ላይ ማድረግ ያው ቀድሜ ማንበቤ ስለነበረ ጓደኞቼም ኤክስፔሪያንስ ስለነበራቸው በዛ አማካኝነት ያው እኔም ተረድቼ ያንን ነገር እያለሁ ችለሃታል። ጥሩ ነው መቻል። ሊያረኩ ይመስለኛል። አረ እያለች የመሰከረችልህ እኮ ነው። ይሄ በጣም ትልቅ ነገር ነው። በነገራችን ላይ ይሄም ፕሮግራም አላማው ወንዶች ባሎች እንግዲህ አንደርስታንድ እንዲያደርጉ እርጉዝ ሚስቶቻቸውን ምን አምሯት ከለከልካት? እስካሁን ምንም ያማራት ነገር የለም። የተወሰነ የሆነ ነገር ያምሯት ነበረ። እሱን አድርገናል እንጂ ይሄን ያህል እንደ እርጉዝ እንደምናውቀው አማርኛ ልጅ ነገር የለም። ታድላል ወይ ጭቃ ቀንሶልሃል ማለት ነው። ወይኔ አመስግን። ሴት ስትሆን ቀጥሎ የምትመጣው ግን ያምራታል። አዎ ያኔ በደንብ ተዘጋጅተን እንግዲህ በቃ ወገብን ታጥቀህ ቸኮሌት ኬክ አምጥቶልኝ ደስ ብሎኝ አለች ውለታን። አዎ እሱን እነሱ አሉ። ሌላስ? ሌላ ምን አለ? በቃ ሌላ የበላሁትን ያው ይዤላት እመጣለሁ። የቀመስከው እንጂ ትመጣለህ። ለዚህ ነው ያላማራት። አንዳንድ እርጉዞች ጥፊ ያማረን ብሎ ባሎቻቸው በጥፊ መጥቶ አውቃለሁ። ምን ብለሽ አታውቂም? ምን ነገር አምሮኝ ምንድን ነው አሁን ይሄ ይገባል ያለሽ? አልቀመስክም? እንደሱ እንኳን የለም። አይ እንደዛ ቢመጣ ቻለው ለማለት ነው። ከዚህ በኋላ 2 ወር ስላለ ምን እንደሚመጣ አታውቅም። አይታወቅም። አላለቀም። ምን አይነት አባት የመሆን ሀሳብ አላማ? ጥሩ አባት፣ መልካም አባት፣ አሪያ አባት ቢሆን ደስ ይለኛል። ሚስት ስትወልድ እንዴት ነው የምታርሳት? ቃል የሚገባ አየር ላይ ልጅ ነው። ሚስት ስትወልድ እንዴት ነው የምታርሳት? በደንብ ነው ማረሳት። ያው ማረሱን ለእናቶቻችን ትተን የሚገባንን ነገር በደንብ ያ እሱ ነው ትልቁ ነገር እኮ እሱ ነው። እንደተጋባችሁ ወዲያው ልጅ ሳይመጣ ምን አይነት ህይወት ነበር? እንደገና አዲስ ዳር ሲጀመር ከገርፍሬንድ ከወጣች በኋላ ወደ ሚስት ስትሆን ምን አይነት ሴት ሆና አገኘሃት? ደስ ይል ነበረ። ጭቅጭቅም አለመግባባትም ይኖራል። እሱ ኖርማል ነው። አንድ እናደርጋለን። አዳዲስ ባህሪዎች ይኖራሉ አይደለ? ያ እሱ ልክ ነው። ይፈጠራል። ኢንዲቪዥዋል እሱ ያጋጫል። ከዛ በኋላ ግን በጣም ፍቅር፣ በጣም ሰላም ደስ ይል ነበር። ደስ የሚል ጊዜ ደግሞ የበለጠ ደግሞ ደስ እያለ የፍቅሩ እየጨመረ ይሄዳል።
ቤቢ ልክ ተረገዘ ሲባል ምን ተሰማ? ኧረ በስመ አብ በጣም አባት ልትሆን እጩ ስትሆን ወይ በጣም ደስ ያለኝ በጣም ኦኬ ሲሳካ መመኛውም ነገር ስለነበረ በጣም ደስ ያለኝ። ለባለቤት ምን ትመኝላታለህ ቀጣዩን 2 ወር? እኔ በቃ በጣም ምትለፋ ሰው ስለሆነች በጣም ለማደግ በጣም ምጥር ሰው ስለሆነች በጣም የልቧ እንዲሳካ በጣም ታስቸግራለች አይደል? ቤት ውስጥ እየሰራች በጣም ትሰራለች። በጣም አላርፍ ያለችኝ እሱ ነው። እምቢ አለች? ትመክሪልኝ እምቢ አለች? ለሰው ማስመክር ያለው ግን አትችልም። ኦኬ ቁጭ ማለት ምናምን አትችልም፣ አትወድምም። እሱ አስቸግራኛለች። ይጨንቃታል። ድካምም ስላለ ምናምን እውነት ነው። የደከማት እያመማት ትሰራለች። እውነት ነው። እንግዲህ ያው የልምድ ጉዳይ ነው። እንግዲህ እየጠለይኩ ነው እኔ ማንም መካሪ ስላጣሁ። ድምፅን ስትሰማ እንዴት ፊቷ እንደፈካ ብታይ። እያየኋት ነው። ለማንኛውም ፍቅርህን ግለጽላት። ሌላም ጠይቅልሽ ጥያቄ አለ? በቃ አበሳጫ ምን ጠይቅልሽ? ሌላ ከፈለግሽ አየር ላይ ነሽ እንደፈለግሽ ንገሪኝ። ጠብቀኝ ማማን የለ በቃ ጠይቀሻለሁ ሁሉን። እሺ በል አሁን ግለጽላት። እሺ ተገናኙ። ወይ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ሁሉ ነገር ነሽ። እኔም በጣም ነው የምወድሽ። የልብሽ ሀሳብሽ እንዲሳካልሽ እመኝልሻለሁ። የልፋትሽ አሜን አሜን እግዚአብሔር ጋር ሆኖ ለማደግ እንደምትመኙ ከፍ እንዲያደርግሽ እመኝልሻለሁ። አሜን። እኔም በጣም ነው የምወድህ። እሺ አስቀናኑኝ ትላለህ። እሺ ቴንክ ዩ ማን። እሺ አይኔን ባይኔ አየሁኝ ደግሜ ራሴን። እንግዲህ ተመልካቾቻችን እርጉዝ የተሰኘው ፕሮግራማችን ላይ መጋበዝ የምትፈልጉ እርጉዞች ቲክቶክም ከሶሻል ሚዲያውም ከዛም ውጪ ያላችሁ በ0905832283 የስልክ መስመራችን ላይ ደውላችሁ ተመዝገቡ። በደንብ እናወራለን። ሌላ ምናልባት የምታወሪ ነገር ምን አለ? በእርግዝና ሰዓት ያለው ኤክስፒሪየንስ ያደረኩት ድካም አለ። በጣም ከባድ ነው። ያ ድካም ያለ ደግሞ መስራት በጣም ከባድ ነው። ያንን ነገር ባሎች አንደርስታንድ እንዲያደርጉ ማለት አንዳንድ ሴቶች ደግሞ ያን ያህል ደግሞ ጥንካሬ ኖሯቸው ላይሰሩ ይችላሉ፣ ሊተኙ ይችላሉ እና ያንን መረዳት አለባቸው ብዬ አምናለሁ በጣም። ምክንያቱም መተጋገዝ አለብሽ በዛ ሰዓት፣ ብዙ እረፍት ያስፈልጋል። አሁን እኔም በጣም መስራት የለብኝም ማረፍም አለብኝ። ለዛ ያቺ ሴት በምታርፍ ሰዓት ያው አንዳንድ ሰው ለምን ዝም ብለሽ ትያለሽ ምናምን ሊል ይችላል። ለዛ ያ መኖር የለበትም፣ መረዳት አለባቸው። ይሄን ነው ማለት። የታዘብሽው አለ እርጉዞችን አንደርስታንድ ያደረጉ ባሎች ወይም ደግሞ ሴቶቹ ባሎቻቸውን አንደርስታንድ ያደረጉ እርጉዞች ከምትሰሚው? አዎ እንሰማለን። ምክንያቱም ሆርሞናል ቼንጅ የሚለውን ነገር ብዙ ኖሌጅ የሌላቸው ባሎች ይህ ዝም ብለን ምንተኛ ምናምን እንደዛ አይነት አድርገው የሚያስቡ አሉ፣ እንደዛ የሚረዳሉ። ከቅርብ እንደዚህ የሰማሁት አለ። አዎ በእርግጥ ያንን መረዳት አለባቸው ብዬ አስባለሁ። አዎ ያለውን ለውጥ። አዎ ሆርሞናል ቼንጅ በጣም ከባድ ነው በእርግዝና ሰዓት። ብዙ ነገሮችም በቃ በባህሪም እንደተባባልነው ቅድም መነጫነጭ፣ ቶሎ መከፋት፣ በቃ ያንን ካልተረዳ ባለቤት እሱ ከባድ ነው። ያስጠላሽ ጊዜ የለም? የሚያወራውም የሚያደርገውም እንቅስቃሴውም ስራውም እንደዛ እንኳን አላውቅም። ምንም የለም። እድለኛ እርግዝና ነው። ሰላም ነው። በጣም አይኔን ባይኔ አየሁኝ ደግሜ ራሴን። እርጉዝ ሳትሆኑ ወደ መርካቶ ስትሄዱ ምናምን ብለሽ ሰርተሻል? አዎ ሰርተሻል። እሱኛውን ያለሽ ቻለች። አሁን እኔ በጣም መርካቶ የሚሄድ ሰው ነኝ። ደስ ይለኛል መርካቶ ሲሄድ በጣም ነው ደስ የሚል። ግርግሩ በጣም ነው የምወደው። እውነትሽን ነው። ኢነርጂ ደስ ይላል። ኢቭን ራሱ ደክሞኝ ወይ አስጠልቶኝ ምናምን ከሆነ መርካቶ ሲሄድ የሚሰማኝ ስሜት ትነቃቂያለሽ? አዎ በእውነት ለምንድን ነው? በጣም በቃ ያለው የስራ እንትን ምናምን ደስ ይለኛል። ከዛ ደግሞ በስራዬ ላይ ደስተኛ ነኝ ብዬሻለሁ።
ጨርቅ ገዝቼ ስመጣ የሚሰማኝ ስሜት በቃ እውነት ልገልጽልሽ አልችልም። በጣም ነው ደስ የሚለኝ። የሚገርም ፋሽን ነው። በጣም ነው ደስ የሚለኝና በቃ ጨርቅ ገዝቼ ምናምን መርካቶ ተራሮጬ ምናምን ስመጣ ደስ ይለኛል። አሁን እቺ 3 ወር የመጀመሪያ 3 ወር ላይ ግን ምን መጣ ድካም ማስመለሱ ምናምን ስለነበር ማስመለስ አለ ጧት ላይ። ከዛ ደግሞ ድካም ራሱ አለ። በቃ እንቅልፍ ድካም አለ ውስጥ ይሰራ ስለሆነ ውስጥሽ ልጅ ከዛ በቃ መርካቶ መሄድም ይደክመኛል። ግን እንደዛም ሆኖ ሄዳለሁ። ግን መርካቶ ሄጄ ስመጣ ምናምን በቃ በጣም ነው የሚደክመኝ። እንደዛም ሆኖ ጥንካሬው አለ። ግን ደግሞ ያው ሰውነትሽን ምንም ልታረጋግሽ ነው ይቻላል። ምንም ልታረጋግሽ እንቅልፍ ይመጣል፣ እተኛለሁ ምናምን ይደክመኛል። ግን በጣም ደስተኛ ነኝ። መርካቶ መሄድ በጣም ነው የሚያስደስተኝ። ግን ይከብዳል። በእርግዝና ሰዓት ላይ ደግሞ ይከብዳል። ግፊያም ሊሆን ይችላል። ብዙ የተለያየ ነገር ስላለ ይከብዳል። እና ከዛ ከእርግዝና በፊቴና በኋላ ያለውን ለውጡን በየው ኢነርጄቲክ ሆኜ ከዛ ብዙ ፌስታል ኢቭን በዚህ ጋር ማአት ፌስታል በዚህ ማአት ፌስታል ምናምን ይዤ በመጣው አሁን ከእርግዝና በኋላ ይኸው ትንሽ የፌስታል ራስ ልክ የሚመለሰው ድካሙ ራሱ በጣም እግዚአብሔር ይመስገን በጣም ደስ ይላል። ጥሩ እናት የመሆን ፕላን እንዳለሽ ነግረሽኛል። እስቲ ምን አይነት ልጅ ነበርሽ? ምን አይነት ቻሌንጅ አሳለፍሽ? ምን አይነት ፈተና አሳልፈሻል ከማግባትሽ በፊት? በልጅነቴ ያው እንደማንኛውም ልጆች የሚያድጉት አስተዳደግ ነው ያደግኩት። ግን ኃላፊነትን ደግሞ እንድችል አድርጎ ነው አባቴ ያሳደገኝ። ማለት ብዙ ኃላፊነቶችን እንድችል። የመጀመሪያ ልጅ ነሽ? አዎ የመጀመሪያ ልጅ ነኝ። እና ብዙ ኃላፊነቶችን እንድችል እንድቋቋም አድርጎ ወይ ደግሞ ምን ያደርጋል አውቀው 50 ብር ሰጥቶኝ እንትን ገዝተሽ ነው ይመጣል አብቃቅተሽ ይለኛል ፋዘር። 50 ብር ሰጥቶኝ ቲማቲም ሽንኩርት እንዲህ የሆነ ነገር ገዝተሽ ነው ወይ 100 ብር ሰጥቶኝ እንደዚህ ገዝተሽ ነው ይለኛል። ኃላፊነትን እንትን እንድል ነው እንዲሰማኝ ነው። እና በዛም መንገድ ነው ያደግኩት። እናትሽ በስንት አመትሽ አለፈች? ዩኒቨርሲቲ ያለው ነው። ትልቅ ሆነሽ ነው እንዴ? ምን ሆና ነው? ታማ ነው። ካንሰር ነበር የታመመችው። ውጪ ነበር የምትኖረው እሷ። ኦኬ አብራችሁ አልኖራችሁ? አይ አብረን አልኖርም። አላሳደገችሽም? ያሳደገኝ አባቴና አሳዳጊ እናቴ ናት። አንደኛ ክፍል እያለሁ ነው ወደ ውጪ ሄደችው ወላጅ እናቴ። ግን ከዛ ያው እናወራለን ምናምን ኮሙኒኬት እናደርጋለን። ግን እንትኑ የለም ቦንዱ የለም። በደንብ አስታውሳለሁ። በደንብ እንትን አውቃለሁ ሁሉ ነገር። ያው አንደኛ ክፍል ሆኜ ስለሆነ ሄደችው እናወራለን። ሄዳም በስልክ እንገናኛለን ብዙ ነገሮች። ግን ዩኒቨርሲቲ ያለው ነው ካንሰር ታማ ነበረ። መጣች ለተወሰነ ቀን አስታምሚያት ባንቺ ጋር ባንቺ እጅ ካንቺ ጋር ነበር እዚህ አስታምሚያት አረፈች። ዩኒቨርሲቲ ያለሽ ነው። የኮሮና ሰዓት ነበረ። አጋጣሚ ደግሞ ኮሮና ተዘግቶ እኔም እዚህ መጥቼ ነበር። ትምህርቱን እንትን ብለሻው ተዘግቶ ነበር? ተዘግቶ ነበር። እዚህ ነበርኩኝ። በዛ አጋጣሚ እሷም ያው መጣችና እዚህ ታማ ስለነበረ ወደ 10 ቀን ምናምን ሆን አስተምሪያት። ከዛ ወዲያው አለፈች። ከዛ ነፍስ ይማር። በጣም ነው የምናመሰግነው ስለነበረን ቆይታ። እንግዲህ ተመልካቾቻችን እርጉዝ የተሰኘው አዝናኝ ፕሮግራም ላይ ነበርን። እንግዲህ እርጉዝ ነን የምትሉ ሴቶች ካላችሁ በ0905832283 የስልክ መስመራችን ላይ እየደወላችሁ ተመዝገቡ። በደንብ እንጫወታለን። የእርግዝና የባህሪ ለውጥን፣ እርግዝና ምን አማራችሁ፣ ምንድነው ለባሎቻችሁ ማስተላለፍ የምትፈልጉት ነገር የሚለውን በደንብ እንጫወታለን። የዛሬ ፕሮግራማችን ጨርሻለሁ። ይሄን ፕሮግራም ስመራ የቆዩትን የአርቲስት ገነት ንጋቱ ነበርኩኝ ከእንግዳዬ ከቲክቶከር ሜላት ጋር። ሜላት ዲዛይን በሚል ነው ቲክቶክ ያለው። እንግዲህ ሜላት ዲዛይን በሚል የተከፈተውን ቲክቶክ ፎሎ እያደረጋችሁ የምትፈልጉትን ደግሞ የልብስ አይነት እያዘዛችሁ እስክትወልድ ድረስ 2 ወር ነው የቀራት። በ2 ወር ውስጥ ከዚህ በላይ ከ1 ወር በላይ አይፈቀድም። ቢበዛት ያልሽ እኔ ራሴ ከለክላለሁ። እንግዲህ ሳን ያገኛችሁ የምትፈልጉትን ልብስ ዲዛይን ማስደረግ ትችላላችሁ። የለበሰችውም የእርጉዝ ልብስ እንደምታዩት በሷ ዲዛይን የተሰራ ነው። ራሷ ሰፍታ ለብሳኔ የመጣችውና በጣም ጎበዝ ነሽ። አመሰግናለሁ። ስለመጣሽ አመሰግናለሁ። እኔም አመሰግናለሁ። ቴንኪዩና ምጤን ያቀለልክልኝ አምላክ አባቴንም ማደንልኝ እያለች ነውና ዲዛይነር ሜላት በጣም እኛም እንጸልይልሻለን እናት። ፈጣሪ አባትሽን ለምህረት ያብቃልሽ። በነገራችን ላይ እንኳን ደስ ያለሽ እናት፣ እንኳን ለዚህ አበቃሽ። በጣም ደስ የሚል ነው። በዛ ሁሉ እንግዲህ የስራ ጫና ላይ ጊዜሽን አሳልፈሽ ዛሬ ልጅሽን ለመታቀፍ ስለበቃሽ ሜሊዬ በጣም ነው ደስ ያለኝ። እንኳን ማርያም ማረችሽ፣ እንኳን ኮሽ ሳይል ተገላገልሽ። እኔና ደስ ሲል ልጅ መታቀፍ በስማ ደስ ነው የሚለው።
እኔ ጋር የቀረቡ እርጉዝቶች ሁሉ እንግዲህ እየወለዱ እያለቁ ነው። ወልደው ቤታቸው ገብተዋል። አሁንም እርጉዝቶች ካላችሁ በ0905832283 የስልክ መስመራችን ላይ ደውላችሁ መቅረብ ትችላላችሁ። እንኳን ማርያም ማረችሽ። የዛሬ ፕሮግራማችን ይሄን ይመስል ነበር። እንግዲህ ዛሬ እንጨርሻለሁ። ፕሮግራሙ ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ሰላም ለእናንተ ይሁን።